የብር አምባር ሰበረችሎ። ከስብሐት ገብረ እግዚአብሔር ማስታወሻ ዘነበ ወላ እንደጻፈው። የአዲስ አበባ ሰፈሮች የየራሳቸው ታሪካዊ አሰያየም አላቸው። አንዳንዶቹ በታወቁ ሰዎች ስም ሲሰየሙ፣ ሌሎቹ በአካባቢው በሚከሰቱ ሁኔታዎች ይጠራሉ። ለአብነት ጥቂቶቹን ብንጠቅስ ደጃዝማች ውቤ ሰፈር፣ ተሰማ አባ ቀማው ሰፈር፣ አባ ኮራን ሰፈር፣ ራስ ብሩ ሰፈር ከሚጠቀሱት ናቸው። በህብረተሰብ የዕለት ተዕለት ገጠመኝ ላይ ስያሜያቸውን ያገኙ ሰፈሮችም አሉ። እሪ በከንቱ፣ ዶሮ ማነቂያ፣ አፍንጮ በር፣ አራዳ፣ ተረስ ሰፈር ከሚታወቁት መካከል ናቸው። ተረስ ሰፈር ለምን እንደተባለ ጋሽ ስብሐትን ጠይቄው እንዲህ አወጋኝ። መስዬ ተረስ የሚባሉ ፈረንሳይ ናቸው። በሀገራችን የመጀመሪያውን ሲኒማ ቤት በተረስ ሰፈር የከፈቱት። ሰይጣን ቤት ተባለ። ተረስ ሰፈርም ከጊዜ በኋላ ተረስ ሰፈር ተባለ። ምክንያቱም እኛ አበሾቹ የምንሰማው ተረስን ሳይሆን ተረትን ነዋ። መስዬ ተረስ ሌላ መታሰቢያ በተረስ ሰፈር አላቸው። ከዕለታት በአንዱ ቀን ነጭ በነጭ ለብሰው ሰይጣን ቤት አጠገብ ይንጎራደዳሉ። አንጎራደዳቸው የትዕቢት ትመስላለች። አንዱ ባለ ሁለት ሱሪ አበሻ በሸቀ። በማን ነው እንዲህ የሚዘንጠው አለና ሳያዩት ጭቃ ከመሬት ላይ ዝቆ ወርውሮ ጀርባቸው ላይ ለጠፈባቸው። መስዬ ተረስ ተናደዱና ሰፈራችንን ረገሟት። ሰው አይብቀልብሽ አሏት። እርግማኑ ደረሰ። ከዚያ ወዲያ ሰው በቅሎባት ማያውቅ በሙሉ ፍሪክ ነው አለኝና ሳቅን። የተረስ ሰፈር ፍሪኮች ናቸው እንዲህ የሚሉት እንጂ ሰፈራችን አያሌ አኩሪ ዜጎችንም አፍርታለች እንደማንም ሌላ ሰፈር። እዚህ ተረስ ሰፈር መኖር የጀመርከው እንዴት ነው አልኩት። ከጉርምስና፣ ከድንግልና፣ ከሸሌዎች ትዝታ ጋር የተያያዘ ነው። ከበርካታ ገጠመኞች ጋር የተቆራኘ ስለሆነ በረጅሙ ላጫውትህ። ደስ ይለኛል። እኛ በጃንሆይ ዘመን አዳሪ ትምህርት ቤት የተማርን ልጆች ከሴት ልጅ ውበትና ደስታ ተገለልን ያደግነው። ልጃገረዶቹን ባናያቸውም ጉርምስና ቀስ በቀስ መጣች። ጢም እያበቀልን ድምፅም መጎርነን ጀመረ። በሐሳብ በወሬ በህልማችን ስንናፍቃቸው የነበሩትን ሴቶች በውን ለማቀፍ ብንከጅልም ሕይወት አልፈቀደችልንም። ዩኒቨርሲቲ ኮሌጅ ስንገባ ሴት ልጅ በገሃድ ወደ እቅፋችን ልትገባ ሆነ። ወይ በረሃ ስንሄድ በግል ወይም በቡድን ነው። እንደ ባህሪያችን እንደ ፍጥርጥራችን ይህንን የትኩሳት ዕድሜ በቆነጃጅቱ ቅዱስ አካል አስተናገድን። በጊዜው እኔ ልክ 21 ዓመት ሞልቶኛል። ለክረምት ኮሌጅ ሲዘጋ ስራ አግኝቼ በሁለት ወር ደሞዝ የቱጃር ስሜት አድሮብኛል። ገንዘቡ ከተማሪነት አንጻር ስታየው ብዙ ነው። በዛ ዕድሜ እንግዲህ ምንድነው ድንግልና አልኩና ልገሰስ ወሰንኩ። ሴተኛ አዳሪዎች ቤት ሄድኩ። በዚያን ጊዜ አያሌ ብዙ የሴተኛ አዳሪ ሰፈሮች ነበሩ። ጣሊያን ሰፈር፣ ሰራተኛ ሰፈር፣ ንፋስ ስልክ ወዘተ። አንተን ወደ የትኛው አካባቢ እግር መራህ? አሁን ኤንሪኮ የሚባለው ኬክ ቤት አካባቢ መደዳውን 3 ቤቶች ነበሩ። አንደኛው ውስጥ አንዲት ቀይ ሴትዮ ተቀምጣ አየኋት። ገባው። ሳያት በእድሜ ትበልጠኛለች። ደነገጥኩ። መውጣትም አፈርኩ። በአሁኑ ጊዜ ቢሆን 5 ብር ሰጥቻ ትሄድ ነበር። ያኔ ልምድ የለም። ተኛን። ምን ተሰማ? ምንም አይነት ስሜት አልነበረም። የተፈጥሮ ግዴታን እንደመወጣት ቁጠረው። ጨረስኩ ጣጣዬን። ሴትዮዋ ግን እኔ ደስ ያልኳት መሰለኝ። ተመላልሼ እንድጎበኛት ጋበዘችኝ። በሳምንት አንድ ቀን እሁድ እጎበኛት ጀመር። አንድ ቀን ግን ችግር ተፈጠረ። ምን አይነት ችግር? በተለመደው ዕለት ልጎበኛት ስሄድ እንዲህ አለችኝ። ይኸውልህ እየረዳኝ አስቀመጠኝ ውሽም አለኝ። የቤት ኪራይ ይከፍልልኛል። አንተ ተመላልሰህ ስትጎበኘኝ አወቀህ። ስለዚህ ድጋሚ ቢያይህ ላይረዳኝ ወስኗል። ስለዚህ ከዛሬ ጀምሮ ወዳጅነቱንም እናቁም አለችኝ። እሺ አልኳት። ግን አለች። ግን ምን አልኳት። ሌላ ልንገናኝ የምንችልበትን ቦታ ነገረችኝ። ላልተወሰኑ ሳምንታት እሁድ ጓደኛዋ ቤት እየሄድኩ ነው በረከት ተባባልን። ይህንንም ግንኙነታችንን ውሽማዋ ደረሰበትና የመጨረሻ ማስጠንቀቂያ ሰጣት። ከራሱ ጋር ፈገግ ብሎ ያኔ በእኔ ጉርምስና ዘመን ፋሽን ይመስለኛል ሰውን ማመን የለም፣ ይቺ ዝም ብላ ልታጭበረብረኝ ያዞን በዋን ታፈሳለች አልኩና ቻው ከመባባላችን በፊት ተቃቀፍን። ይህ ዕለትም በእርግጥ የመጨረሻው ሆነ። አቶ ውሽማም ተመስገን ሳይሉ አይቀሩም አለና ሳቀ። ባንተ የጉርምስና ጊዜ የነበሩ ሴተኛ አዳሪዎች ፍቅር አይዛቸውም አያሲዙም ነበር? የኔ ጥያቄ ነው።
አድጌ ነብስ ካወቅኩ በኋላ ድንግልናዬን የገሰሰችውን ሴት አሰብኳትና አሳዘነችኝ። እውነቷን ነው። አማራጭ ስለሌላት እንጂ ተወደኝ ነበር። መለያየቱ ከብዷት ነው ያነባችሁ። ፍቅር ሴተኛ ዳሪዎችን ይዛቸዋል፣ ያስይዛሉ። ያንን ሰፋ ባለ መልኩ ማስተዋል ከፈለክ ሌቱም አይነጋልኝን እንድታነብ ጋብዛለሁ። አንብቤዋለሁ። ወደ ውቤ በረሃ ትዝታዎችን እንጓዝ። ይቺ የምነግርህ ገጠመኝ አሁንም ሳስባት የምታስደንቀኝ ነች። ውቤ በረሃ አሰገደች አላምረው ዳንስ ቤት ውስጥ ጨለም ካለው ጥግ ተቀምጫለሁ። አምቧ ነው የምጠጣው። የሚደንሱትንም የሚዝናኑትንም ባለሁበት አስተውላለሁ። ከፊት ለፊቴ ባንኮኒ ደገፍ ብሎ አንድ ሰውዬ ቁሞ ይዝናናል። ቢራ ነው የሚጠጣው። ሰውየው በውቤ በረሃ የታወቀ ተደባዳቢ ነው። ይህ ሰው እኔ ሚስቴ ብዬ ያስቀመጥኳትን ሴት ቢራ ጋብዞ ያሳስቃታል። በዚህ ጊዜ አንዳች ወንድ ነኝ የሚል ስሜት ውስጤን ይፈታተነኝ ጀመር። አውቃለሁ ዞቢዳ ሼሌ ነች። ከማንም ጋር እስከ ተከፈላት ጊዜ ድረስ ታዝናናለች። ግን የኔ ነፍስ የወንድነት ፈተናና እልህ ውስጥ አስገባችኝ። ስለዚህ ሚስቴን ከዚያ ኃይለኛ መዳፍ አላቅቄ ለወስዳት ወሰንኩ። ተነሳው፣ ጉዞ ጀመርኩ። ዞቢዳና ሰውየው መካከል እስከምደርስ ያለው መንገድ የዘላለምን ያህል ራቀብኝ። በጉዞዬ ላይ ልዩ ልዩ አይነት ትዕይንቶች ይታዩኛል። በዛ ማንንም መለተም በለመደ ኃያል ጡንቻው ሲነርተኝ ብትንትኔ ሲወጣ እየታየኝ ተራመድኩ። ቡጢው ሲያርፍብኝ የሚታየኝ የቀለማ ቀለም ማዕት ከወዲሁ መታየት ጀምሮኛል። እርምጃዬን አልገታውም፣ ቀጠልኩ። ሞትም ቢሆን ልጋተረው ወስኛለሁ። እንደማይደርስ የለም ደረስኩ። ዞቢዳን እንደ ጋሻ ከልያት መሃላቸው ገባው። ኦ ሰላማዊ አለና አቅፎ ሳመኝ። አለና ስብሐት እየሳቀ ያ ያለፈ ትዝታ ትላንት እንደሆነ ቀርቦ እየታየው በኃይል ተነፈሰ። ለካስ እኔን በርቀትም ቢሆን ባኳኋኔ ስለሚወደኝ ሚስቴን እያጫወተልኝ ኑሯል። ደንቆኝ ፈገግ እንዳልኩ ቀረው። እሱም ትዝታውን ማውጋት ቀጠለ። ዞቢዳና አስቴር ደባሎች ናቸው። አንድ ክፍል ውስጥ ነው የሚተኙት። እኔ በዛን ጊዜ በቂ ገንዘብ አገኛለሁ። ለወላጆቼ ትንሽም እልካለሁ። ለራሴም በደንብ ነው የምኖረው። ለዞቢዳም ድሮ ያልነበራትን የሚያምሯትን ልብሶችና ጫማዎች ገዛውላት። በጣም እንግባባለን፣ ሽርክነን። በዛን ጊዜ ከሴተኛ ዳሪ ፍቅር አይዘኝም ሳልል አልቀርም። ግን ፍቅር አይነት ስሜት ሳይጀማምረኝ አልቀርም። ለምን ብትል የደጃቹቤን ሰፈር ሳልሳለም አልውልም። እንደዛ የሚያስሮጠኝ አሁን ስንጠረጥር ፍቅር ነበራ። እኔ ወደ ቤቷ ገባና መጽሐፍ ቅዱስ አለ፣ እሱን እያነበብኩ ጠብቃታለሁ። በምናቤም ሙሴና እግዚአብሔር ሲከራከሩ ቡጊ ውጊ ሲደንሱም ይታየኛል። እሷ ዳንስ ቤት ውስጥ ስታስተናግድ ትቆይና አምሽታ ትመጣለች። ደባሏስ አስቴር ሞገደኛ ነበረች። ማንኛውንም ወንድ አብሯት እንዲያድር ከጠየቃት አስቀድማ ታስከፍለዋለች። ሌላ ወንድ ከጠየቃት ይሄኛውን ጥላ ከሁለተኛው ጋር ጥርግ ትላለች። ነገን እግዚአብሔር ያውቃል የምትል አይነት ሸሌ ነች። ጉልበተኛ የሆነ ሰው ቢገጥማትም አትፈራም። አንድ ቀን ማታ ነጭ በነጭ የለበሰ ወጣት አስከትላ መጣች። ጠይም ነው መልኩ፣ ደስ የሚል ቁመና አለው። ግባ አለችውና ወደ ኋላዋ መለስ አለች። እኔና ዞቢዳ የአስቴርን አልጋ አሳየነውና ይጠብቃት ጀመር። የአስቴርን ባህሪ ስለምናውቅ ለዚህ ውብ ወጣት እያዘንለት ጋደም ብለን ለመተቃቀፍ ቸኩለናልና ልብሳችንን አወላለቅን። የዳንስ ቤቱ ሙዚቃም ተዘግቷል። ሴቶቹ የቀናትም ቀናት ያልቀናትም ወደ ያልጋዋ ሄዳለች። እኛም ጋደም ካልን በኋላ በል ወንድም ደናደር አልንና መብራቱን አጠፋ ነው። እንዴ አብሩት እንጂ ምን ሆናችሁ ነው አለ እያለቀሰ። ቶሎ አበራሁት። ዞቢዳ ግን በጣም ተናዳለች። የወንድና የሴት ባህሪ የምትለው ነገር አላት። ዝጋ ብላ ጮኻበት። የስድብ ማዕት ልታወርድበት ስትል ታይ ብዬ በግድ አስተኛዋት። እሱም እባካችሁን አታጥፉት፣ ባይሆን የመብራቱን እከፍላለሁ እያለ አለቀሰ። ስብሐትም እየሳቀ የአይነቱ አጋጣሚ ለእኔ በጣም የሚያሳዝነኝ ነው። ሲርቅ ጊዜ አሁን ሳኩበት እንጂ አሁን ሳስበው ያ ልጅ አካሉ የደረሰ ጎረምሳ ነው እንጂ ነፍሲቱ የሕፃን ነች። በአስቴር መጥፋት ምድሯን ቁና ያደርጋታል ብለን የፈራ ነው ጎረምሳ የተገላቢጦሽ እናቱ ገበያ እንደሄደችበት ሕፃን አልቅሶ እያሳዘነ አሳቀን። ሴት የላከው ሞት አይፈራም የሚሉት ቢል በዚህ የጉርምስና እድሜ ደርሶብህ ሞትን ልትፋለም ዘው ያልክበት ጊዜ ነበር። በደንብ ለአፈግም አፍንጫ ድፍን ያዝለታል የሚሉትን አስታውስ። የኔ እህት አፍንጫ ድፍን አይደለችምና አንዱ ደበራት። በቃ ብሽቅ ነው በሁለንተናው። እህቴ ነጻነት አስፋው ዞር በላለችው። እሱ ግን ሞቼ እገኛለሁ አላት። መጣችና አስጥለኝ አለችኝ። ወንድም ለመቼ ነው? እሺ ለኔ ተይው አልኳት።
አብረን ልጁን ወደምናገኝበት ሄድን። አገኘ ነው፣ ጠራሁት፣ መጣ። ተቀመጥ አልኩት። የዛን ጊዜ የምጠጣው ለስላሳ መጠጥ ነው። ጋበዝኩት። ጨዋታ ስንጀምር ይኸውልህ የኔ ወንድም እህቴን ማፍቀር እንደፈለግክ ነግራኛለች። አንተ አፈቀርካት እንጂ ለሷ አንተ ምርጫዋ አይደለህም። ስለዚህ ከእንግዲህ ተዋት። እኔን አየኝ፣ ቀጫጫ ነኝ፣ እሱ ደግሞ የሰማይ ቅራፊ ነው የሚያክለው አለና ጋሽ ስብሐት እኔ ሳልሆን ያ ጎረምሳ አጠገቡ ያለ ያህል ተቆጣ። እጆቹን በትህትናም እንደመናደድም እያፍተለተለ አይኖቹን ሳያረግብ እላይ ላይ ተክሎ ነብራየኝ በል አታያይ እያየኝ ይኸውልህ እኔን ስትመለከተኝ ላይን አልሞላም፣ ግን ካንተ የሚበላልጡ ግዙፍ ጓደኞችና ወንድሞች አሉኝ። ስለዚህ ባንጣላ ይሻላል አልኩት። ፈገግ ሲል ዘና አልኩ። ይችን ትመስላለች የኔ ሴት የላከው ሞት አይፈራም። ልጁም እግዜር ያክብረው ከዛ በኋላ ነፃነትን አላስቸገራትም። አቤት አሁን ነፃነትን አላገኛትም እንጂ ባገኛት ከምንስቅበት አያሌ ጉዳዮቻችን መካከል አንዷ ይቺ ትሆናለች አለና ወደ ውብ የበረሃው ትዝታ መለሰኝ። እዚያ ሰፈር ስትሄድ አያሌ የወንድ ባህሪ ታያለህ። ድርሰት መድረስ የሚችሉ ቢሆን እኛን አሳምረው መሳል የሚችሉት ሸሌዎች ይመስሉኛል። እንዴት ማለት ጥሩ አሉ አበው። ብዙ ጊዜ የተለያየ ወንድም ማግኘት የሚችሉት እነርሱ ናቸው። ድብቅ ባህሪያችንን ቀድመው የሚረዱት እነርሱ ናቸው ልልህ ይችላሉ። አንዷን ላጫውትህ። እሺ፣ ሳትሪያሲስ የሚባል የወሲብ በሽታ አለ። ቃሉ የግሪክ ነው። ሲስሉት ካንገቱ በታች ፍየል፣ አናቱን የሰው አድርገው ነው። በሰው ምናብ ፍየል ስሪያ ነዋ ዋና ስራው። በፍጹም መጥገብ አይችልም። ባዮሎጂው አካሉ ውስጥ ስለሚሰራ ዘሩን ያፈሳል። አእምሮ ግን በቃኝ ብሎ አይጠግብም። እንዲህ አይነት ሰው እንዳለ አንድ ሼል ያጫወተችኝ። አርመን ነው፣ ገንዘብ አለው። ገንዘብ ሲቸግረን እርሱ ጋር እንሄዳለን። ሁሌ ዝግጁ ነው፣ ግን ስለማይጠግብ በጣም ያታክተናል ብላኛለች። ተደንቅ የቀረው ጋሽ ስብሐት ቀጠለ። ነፍስ ካወቅኩ በኋላ የተዋወቅኩት ሌላ አበሻ ግን ይህ ችግሩ አይደለም፣ ደስታው ነው። ምክንያቱም ማንም ሴት ትማርከዋለች፣ ግን አንዴ ይበቀዋል እስከምትቀጥሏ ሴት። ለምሳሌ እሱ ራሱ ሲያጫውተኝ ለምሳ ከስራ ወጥቶ ገረዱ እጁን ታስታጥበዋለች። በዛን ጊዜ ውል ይለዋል አሰኘችው። እጁን መታጠቡን ያቋርጥና እመቤት ገረድን ይዟት ወደ መኝታ ቤት ይገባል። ልቀጥልልህ አለኝ ጋሼ። በደስታ አልኩ። ሳትሪያሲስ የወንዶች ነው፣ የሴቶች ደግሞ ኒምፎም አኒያ ይባላል። በሕይወቴ በዚህ ህመም የተጠቃች ሴት አላጋጠመችኝም። ጣሊያኖች በሰሩት ፊልም ላይ አንዲት አርቲስት ስትጫወት አይቻለሁ። የሳይኮሎጂ መጽሐፍ ፈልጌ ያነበብኩ። ወንዱ ረጅም ጊዜ ቆይቶ ቢጨርስም እሷ ሁልጊዜ ገና ነች። ስቃይ ነው፣ ልትቆጣጠረው አትችልም። ወንድም ነው፣ አባት ነው፣ አጎት ነው ብሎ መለያየት የለም። የሚፈለገው ወንድ መሆኑ ብቻ ነው። እግዜሩ በጣም ሸፍጧታል። ክሊዮፓትራ በዚህ ደረጃ ላይ ባይሆንም ወንድ ሲበዛ ትወዳለች። ሲነሳባት ደና አጃቢዎቿን አስከትላ ወደ ወደብ ትሄዳለች። እዛም ከመርከበኞች ጋር እንደ ልቧ ስትለው ታድራለች። ጋሼ ምርጫዋ ትክክል ነው አልኩት። መርከበኛው ከባህር ወደ ወደብ ሲገባ አንደኛ ደረጃ ረሃቡ ወሲብ ነው። ክሊዮፓትራ አውቃበታለች። ወደሚስማማን የጉርምስና ሰፈር ስንሄድ እዚያ የሚያጋጥሙን አንዳንድ አልሞት ባይ ተጋዳይ የሆኑ ሽማግሌዎች ነበሩ። አንዳንዶቹ ጉርምስና ከንቱ ጉራ ነው፣ ውበትም እንደ ጤዛ ረጋፊ ነው ይሉናል። ሌሎች የጉርምስና ጊዜያቸው ስላለፈባቸው እኛን ተረኞቹን የሚቀኑብን የሚጠምዱን ነበሩ። አሬ ነፋው ጎረምሳ ብለው ያንቋሽሹናል። እኛም ቸገረን። እነርሱን እኮ እንደ ፉዬ ገላ አጋጣሚው ሲያንቀዋልላቸው ተገናኘን እንጂ ከቅጽበታዊ ግምታዊ እይታችን አያልፉም። እኛ ወይ በረሃ የመጣ ነው ለሌላ ጉዳይ ሲያሰኘን በጋራ በዳንስ ወለል ላይ ለመውረግረግ፣ ይበልጥ ሲያጋጥም ደግሞ በአልጋ ላይ የግል የቁም ነገር ውይይት። ዳሩ ምን ያደርጋል፣ ወደ ወይ በረሃ የምንጎርፈው ብዙ ነን። እየከፈልናቸውም ቢሆን ሴቶቹን መሻማት አለብን። ብቻቸውን መጥተው ሽሚያ ውስጥ የሚገቡ አሉ፣ በቡድን መጥተውም የሚሻሙ አሉ። ጸጋዬ ሲያሰኘው ብቻውን ይመጣል። በነገራችን ላይ ጸጋዬ ሌቱም አይነጋልኝ ብዬ በጻፍኩት ልቦለድ ውስጥ ጥላሁን በሚል ስም የምጠራው ነው። አሁን በሕይወት የለም። ስለዚህ በስሙ ብንጠራውና ብናስታውሰው አይከፋውም። ሲያሰኘውም በቡድን ይመጣል። ቢራ ከጠጣ ጸብጸብ ይሸተዋል። ብቻ ለብቻ ይሁን ቡድን ለቡድን ሲጋጠም እሱ አውራ ነው። ከተነሳበት ብቻውን አንድ ቡድን ይገጥማል፣ ያተራምሳቸዋል። ይህ የሚሆነው መጠጥ ከቀመሰ ነው። ካልጠጣ ግን የሰላም ሰው ነው። በግድ ካላስገደዱት አይደባደብም። አንድ ማታ ጸጋዬ አልጠጣም፣ ዝም ብሎ አንዲት ጥግ ተቀምጧል። አንድ ጉረኛ ጎረምሳ
ሲጠጡ ነው እንጂ ካልጠጡ እኮ ሰውየው ጨዋ ናቸው አለ ነገር ፍለጋ። ዝም አለ ጸጋዬ። ካልጠጡ ጨዋ ብቻ አይደሉም ፈሪ ጨዋ ናቸው አለው። እኔ ነው ጸጋዬ ጠየቀ። ቢሆንስ ምን ትሆናለህ መለሰ ጎረምሳው። ጸጋዬ ከኪሱ ቾክ አወጣና ጣውላው ላይ በእርሱና በጉልበተኛው መካከል አሰመረ። ከዛም ቀና ብሎ ቡጢ ጨብጦ ወንድ ከሆንክ ይህንን መስመር ተሻገር አለው። አንተው አሰመርከው፣ አንተው ተሻገረው አለ ጎረምሳው። ጸጋዬ ቡጢ እንደጨበጠ ተሻገረና በሊዋጣልን ከፈለክ እኔን በማላውቀው ቤት አስከብበል ታስደበድበኝ መስሎሃል? እሺ ወደ ውስጥ እንግባ፣ አጥር ግቢ ስለሆነ እዛ ይዋጣልን። ሴቶቹን አስከብበል ታስደበድበኝ ሲያምርህ ይቅር። አሁንስ አበዛው እና ባቡር መንገድ ላይ ጠብቀሃለሁ ብሎ ጸጋዬ ፈጥኖ ወጣ። ጉልቤው ጎረምሳ ሮጥ ብሎ ከጸጋዬ ፊት ተንበረከከና እጆቹን እንደ ጸሎት ደረቱ ላይ እያጣመረ ማረኛ አጥፍቻለሁ፣ አንተ አታውቀኝም እንጂ ያክስቴ ወይዘሮ ኤልሳቤጥ ዘመድ ነኝ አለው። ተገረመ። የሆነውን ሁሉ ሊያምን አልቻለም። በህልሜ ይሆን የሚል ሐሳብ ውል ሲልበት በመዳፉ ግንባሩን በኃይል እየመታና በውን መሆኑን እያረጋገጠ መደባደብ አልፈለክም ማለት ነው አለው። አልፈለኩም በለቅሶ ዜማ መለሰ ጎረምሳው። ታዲያ ያ ሁሉ ነገር ፍለጋ ለምን ነበር? ኧረ እንጃ፣ እኔ ለራሴ የመጨረሻ ፈሪ ነኝ። ጸጋዬ እብደቱ እንዳይመጣበት ራሱን እየፈራ በልጥፋ ከዚህ ብሎት ሩጦ ወደ ዳንስ ቤቱ ተመለሰ ከጤነኛ ሰዎች ለመቀላቀል። በሚቀጥለው ጀብዱ ጸጋዬ ብቻውን ሳይሆን በቡድን ነበር። የድሬዳዋ የአስመራን ቡድን የበርሃን ጎረምሶችን ያሽቆጠቁጣሉ። እኛ ስንጠረጥር ሁለቱም ቡድኖች እርስ በራሱ ውስጡን በጣም ይፈራራሉ። ፍርሃት እኛ በዞርንበት ዙር አታውቅም ቢሉም አለመጋጠማቸው የመፈራራት ምልክት እንደሆነ ተገልጾልናል። የጸጋዬ ቡድን ከአንድ የአዲስ አበባ ቡድን ጋር ተጋጨ። የቤቱን ዕቃ ከምንሰባብረው ውጭ ይዋጣልን ተባባሉ። ባቡር መንገድ ወጥተው በቡጢ በቴስታ ባገኙት አጠና በታጠቁት ጩቤ ተከታከቱ። ቴዎድሮስ ሆዱን ተወጋ። እድለኛ ነው ተረፈ። ሆስፒታል ሄደን ጠየቅነው። በጩቤ ሲወጉ ምን ተሰማሃል ነው። በጣም ይቀዘቅዛል፣ ከበረዶ የባሰ ይቀዘቅዛል አለን። አሁን ትዝ ሲለኝ ጸጋዬ በራሱ ስልጣን ነበር የሚደባደበው። አላምረው ግን ከዛም ከፍ ይላል። እንግዲህ ሲኒማ ደዋ ለወራት ሲኒማውን ሲያይ ይከርምና አንድ ቀን በሲኒማ ፈንታ የቦክስ ሻምፒዮና ውድድር ያቀርባል። አላምረው በገጹ ቀይ፣ በአካሉ ደንዳና የእነዚህ ድንገተኛ ማታዎች ድል አድራጊ ሻምፒዮናችን ነው። አንድ ቀን ማታ አላምረው ሁለት ጓደኞቹን አስከትሎ ወደ ውቤ በረሃ መጣ። አብረነው እንቀመጣለን። በዚህ ጊዜ አንድ የገደል ቅራፊ የሚያክል ሰውዬ መጠጥ መቅጃውን ባንኮኒ ተደግፎ ከሙዚቃው በላይ እየጮኸ የሆነ የስካር ዝባዝንክ ያወራል። አቦ ጮኸት በዛ አለ አላምረው። ታዲያ ዝም አታሰኘው አለ ዮናስ። አላምረው በጉልቤ አረማመድ እየተጎማለለ እየተንቀባረረ ሄደ። አጠገቡ ቆመና አቦ እዚህ ጮኸት በዛ አለው። ጆሮሽን አዘጊም አለ ግዙፉ ሰው። ወይስ እኔ ልዝጋልሽ? እስቲ አለና አላምረው ጉንጩን ለጥፊ አመቻችቶ ሰጠ። እንቺ አለና ግዙፉ ሰው በጥፊ አጮለው። አላምረው ጉንጩን እያሻሸ ታዲያ ይህን እግዚአብሔር ይወደዋል አለውና ወደኛ ተመልሶ መጣ እና ዮናስን አኮረፈው። አብረን ሳቅን። ጋሽ ስብሐት ትዝታውም በትዝታ ላይ ያከለ ያወጋኝ ቀጠለ። አንዳንዴ እንዲህ አይነት ባህሪ ያለው ያላሰኘው ዕለት ጋግርታም ሆኖ ላለመዱት እንደሚከብደው ሁሉ ሲያሰኘው ድንቅ ተጫዋች ይሆናል። አሁን ደግሞ የማጫውት ሰራተኛ ሰፈር የገጠመኝን ነው አለኝ። እሺ ይህንን የህይወቴ ምዕራፍ የማወጋህ ብራዚላዊ ወዳጄን እያስታወስኩ ነው። ስሙ ሲሮ ነው። በእኛ ቋንቋ ኪሮስ እንለዋለን። በሙያው የባክቴሪዮሎጂ ሳይንቲስት ነው። ባክቴሪያ፣ ቫይረስ ምናምን እያስታወስክ። ሲሮ ቁመቱ ከኔም ያጥራል። አመለካከቱ ጥሩ፣ በዲሲፕሊን የሚያምን ሰው ነው። የእርሱ አለቃ የተገላቢጦሽ ዝርክርክ፣ ግዴለሽና በዋል ፈሰስ የሆነ ሰው ነበር። ይህንን አኳኋኑን ሲሮ ለላኪያቸው የዓለም ጤና ጥበቃ ቢሮ ደብዳቤ ጻፈ። ምንም ሰርቶ የማያሰራ አለቃ ነው የተዘፈዘፈብን፣ ስለዚህ እርሱን አሰናብታችሁት ሌላ አለቃ መድቡልን ብሎ ጻፈ። እነርሱም መልስ ጻፉለት። ከአሁን ሰዓት ጀምሮ አለቃህን አንስተነዋል፣ በምትኩ አንተ እዛ ያለውን ቢሮና ሰራተኞች እያሰራህ እንድታስተዳድር ሹመንሃል የሚል ደብዳቤ ደረሰው። ከሲሮ ጋር የተዋወቅነው የአሜሪካ የሰላም ጓድ አባሎችን ቋንቋ ስናስተምር ነው። እርሱ ደግሞ የእኛን ስልጠና ጨርሰው ከእሱ ጋር ስለሚሰሩ
ገና ከኛ ጋር እያሉ ጀምሮ በሙያው ዕውቀት እንዲቀስሙለት እያገዛቸው ከነርሱ እኩል ይደክማል። በዚህ የሰላም ጓዶች በጣም ነው የሚወዱት። እኔም በአሰራሩም በአመራሩም በጣም ወደድኩት። የሥራ ባህሪያችን ደግሞ የበለጠ አግባባን። ከመስራት በኋላ መዝናናት አለ። ጋብዞኝ ወይም ጋብዤው ተያይዘን ወደ ተለያዩ መዝናኛዎች እንሄዳለን። ሴተኛ ዳሪዎችን ቤት ጎራ እንላለን። አንድ ጊዜ እኔ የማውቀው ሰፈር አለ አልኩትና ይዤው ሰራተኛ ሰፈር ሄድን። አካባቢውን ስለወደድነው ብዙ ጊዜ አብረን እየተመላለስን ውሽሞቻችንን ጎበኘናቸው። ከሙያው አኳያ ያስተማረኝን እያከልኩልን እንጨዋወት በደስታ። አልኮል በብዛት ስንጠጣ አንጀታችን ውስጥ ያሉትን ባክቴሪያዎች እንገላቸዋለን። እነዚህም ባክቴሪያዎች ለመተካት እርጎ መጠጣት አለብን ብሎኛል። አሪፍ ምክር ነች። ምን እየተባባልን ነበር አለኝ የጨዋታችንን ውል ጠፍቶት። ሰራተኛ ሰፈር ከሲሮ ጋር ነን። የስ በዛን ጊዜ ጎረምሳ ደራሲ ነኝ። ሕይወትን ማየት፣ አድቬንቸር፣ መደሰት የምለው እምነት አለኝ። ሁሉም ነገር ለድርሰቴ አስፈላጊ ነው እያልኩ የሚሄድበት ዕድሜ ነው። ስለዚህ እግር ጥሎኝ ሰራተኛ ሰፈር ስዘዋወር አንዷ ጠራችኝ። ከርቀት በእጇን የምትጠራኝ። ግር ብሎኝ ቆሜ ሳያት ትንሽ ልጅ ላከችብኝ። ያቺ ልጅ ትጠራውታለች አለኝ ልጁ። አታውቀኝም ምንድን ነው ብዬ ሄድኩ። ጨንቋት ነው የደረስኩላት። ሀፍረቷን ሁሉ ወዲያ ገፋ እና ብላ መጥራቷ ከመቸገር የመጣ ነው። ቤቷ ገባውና ትንሽ አውርቼ ምንም ሳናደርግ 3 ብር ነበረኝ አውጣውና ሰጠዋት። አልቀበልም አለች። ለምን አልኳት። መልስ የለም። አለመፈለጓን ጭንቅላቷን በመወዝወዝ ገለጸችልኝ። እሺ ብንተኛስ አልኳት። ያኔማ እቀበልሃለሁ አለች። ተኛን። 3 ብሩን ተቀበለችኝ። አስታውሳለሁ ሳቅፋት በጣም ከስታለች። ረሃብተኛ ነች አልኩኝ። በኋላ ሳውቃት ስለሚርባት ሳይሆን በተፈጥሮዋ ለምግብ ግድ የላትም። ትንሽ ጎረስ አድርጋ ወደ ጫት ነው የምትሄደው። አዘንኩላት፣ ቀረብኳት። ኮከባችን ሊያቆራኘን ሆነ። አንድ ቀን እንደተለመደው እነሆ በረከት ልላት ሰራተኛ ሰፈር ሄድኩ። እንዳየችኝ አዝና ወግ ጀመረች። ይሄውልህ ይህንን የተማረ የተመራመረ ሰው ሙታንቲው ላይ አስደግማ ደጇን ሳይረግጥ አይውልም እያሉ ያሙኛል። ስለዚህ እኔ ሰፈር ለቅቄ ልሄድ ነው አለችኝ። አንቺ ደስ ያለሽ ቦታ ሄደሽ ተከራይ፣ እኔ የቤቱን ኪራይ እከፍላለሁ አልኳት። ተረስ ሰፈር ተከራየች። ይኸውልህ ያቺ ሴት ወይዘሮ የትም ወርቅ ሽፋው ትባላለች። በኋለኛው የህይወት ዘመኔ የ4 ልጆች እናት ሆነች። ተረስ ሰፈር የገባ ነው በዚህ አጋጣሚ ነው እልሃለሁ። ወገኛ ተረክ